እንግዲህ ትንሽ እረፍት ወስጃለሁ። እንደምታዩት አምሮብኛል። ተማሪ አይደለሁም አሉ። አሁን ተመርቄ ያለው እንግዲህ የቀረችኝ ሴሬሞኒ ላይ መገኘት ነው እና እ፣ በጣም ብዙ ደስ ደስ የሚሉ አስተያየቶች ደርሰውኛል። ከሁሉ በላይ ምንድን ነው ብዙ ኢትዮጵያዊ እንደዚህ አይነት የፒኤችዲ ፕሬዘንቴሽን ላይ ተማሪ ያልሆነ ሰው የመገኘት እድል ብዙ የላቸውም እና እንዲህም ይቻላል ወይ እና እውነት የፒኤችዲ ትምህርት ለመማር ተበረታታው እና እንደ ከሩቅ እንደምናየው እንደምንፈራው አይደለም ያለው አሉ። ሰዓቱ አነሰ ያላችሁ አላችሁ። 35 40 ደቂቃን የተባለው እኔ በ42 ነበር የጨረስኩት እና ከሁሉ በላይ ደግሞ የመወያያ ርዕሱ ኢትዮጵያ መሆኑ ነው። የሀገራችንን ጉዳይ ነው የምንነጋገር የነበረው እና በዚህ አጋጣሚ በተለይ አሁን ትምህርት ላይ ላላችሁ ወይም ደግሞ ዩኒቨርሲቲ ውስጥ ለምታስተምሩ ኢትዮጵያውያን ልናገር እና ምንድን ነው ማለት የፈለግኩት ብዙ ወጣቶች ከኛ ይማራሉ። ኢስ ኦኬ። አንደኛ ነገር የተወሰነ ብሌም እና ክሪቲሲዝም መቀበል አለብን። እኛ አንደኛ የምንሰራው ነገር ስህተት የለውም ማለት አይደለም። ብዙ የሚሳሳቱ ነገሮች አሉ። በየቀኑ ነው የምንማረው። እንደገና ደግሞ ጠንካራ ነገሮች አሉ የምንሰራው ውስጥ ማለት ነው እና እንደው ቢለመድና ማሳየት ለትውልድ ወጣቶች ይዩት እስቲ። እኔ ነኝ ያልኳችሁ ኑ ወደፊት። ይገባኛል ብዙ የምንፈራው ነገር አለ። እውነቴን ነው የምላችሁ። እኔ ራሴ መምህር ብሆን አቶ ፈቃዱ ረታ አለማየሁን ብፈትናቸው ኖሮ ምን አይነት ጥያቄዎች እንደምጠይቅ አውቃለሁ። ኦኬ። ሌላቸው የፈለግኩት ምንድን ነው ብዙ ክፍተት እንዳለበት እያወቅኩ ነው እና መቼውንም አንድ ተመራማሪ በደንብ እንድትረዱ፣ አንድ ተመራማሪ ምርምር ሰርቶ ማለት ነው የሰራሁት ምርምር ውስጥ ክፍተት የለበትም በጣም ሁሉ ነገር በትክክል ተመልሷል ብሎ የሚል ካለ አንደኛ አረብ ነው ምን ያህል እውነት እንደሆነ ስህተት የሌለው ስራ የሚሰራ ተመራማሪ ካለ ምንም ብታደርጉት አንድ ምርምር አንድ ናት። በተለይ የምርምር ጥያቄዎችን በትክክል ከመመለስ አኳያ አንድ ምርምር አንድ ነው። ያን ያህል ለብቻው አንድ ምርምር ስለተሰራ ይህን ወስደን ያን ያህል ለዓለም የምናደርገው ነገር በእርግጥ በጣም የተለያየ አይነት ቫሊዩ አድ ያደርጋል እያንዳንዱ ነገር። በተለይ ተማሪ ሆነን የምንሰራው ምርምር ደግሞ ሞር የስራ ሂደት መማሪያ ናቸው። ሜቶዶሎጂ ነው የምንማረው እና የዓለምን ችግር ለመፍታት እኔ አጀማመሬ የኢትዮጵያን ችግር ለመፍታት ቢልልኝ ላይክ የምመኘውና አምቢሽናችንና ሪሊ ደሊቨር ብናደርገው ሆነስት ሆነን ከተነጋገርን ብዙ ይራራቃል። እኔ ትልቁ ጥያቄ ምንድን ነው ራሳችንን በራሳችን አእምሮአችን ላይ ዘመናዊ ባርነትን እንዳናመጣ ነው። ብዙ ሰዎች እውቀትን ቆልፈን ያዝናለን እና ሆስቴጅ አድርገነዋል። እናውቃለን፣ ብዙ ነገሮች ሰርተናል፣ ግን ኢዚሊ አክሰስብል እንዲሆን ግን አላደረግንም። ውስጣችን ያለው እውቀት የጋን ውስጥ መብራት ለብዙዎቻችን እኔን ጨምሮ ትንሽ ብትኖረን እሷን ግን የጋን ውስጥ መብራት አድርገን አንቀን ነው ያስቀመጥናት። በተለይ ዘ ሶኮልድ ፐብሊኬሽን ቢዝነስ ማለት ነው። ፐብሊሽ የምታደርገው የሚያነበው ሌላ ነው። ከታች የሚመጣ ወጣት ግን ከኛ እንዲማር መንገዶችን ማመቻቸት አለብን። ምን በመሆን ተደራሽ በመሆን አንዳንድ ነገሮችን ሚዲያ ላይ እያመጣን ወጣቱ ኦልተርኔቲቭ ቪው ያስፈልገዋል። ይህንኑ የተለመደውን የአክቲቪስት ስብከት እስከ መቼ ድረስ ነው ልጆቻችን የሚሰበኩት ብላችሁ እስቲ ራሳችሁን ጠይቁ። ቲክቶክ እና ሌላ ፕላትፎርም እኮ የሚመጣውን ትውልድ በቃ ቅኝ ግዛት ይዘውብን ያሉት። እኔና አንተ ኔቸር ላይ ለማሳተም ወር ምናምን እዛ ነው የምናስበው። ከኋላ የሚመጣው ትውልድ ግን መንገድ ላይ እየተዳቀፈ እየወደቀብን ያለው ማለት ነው። እኛ ያለነው ሌላ መድረክ ላይ ነው። ማህበረሰቡና ወጣቱ ያለው ሳሙኤል በጣም ተራርቀን ያለ ነው። ሶሪ ቱ ሰይ አብዛኛው በደንብ የተማርን ምንል ኢትዮጵያውያን እንደዚህ ፊደል የቆጠራችሁ ከፍተኛ ቦታ የደረሳችሁ ኢትዮጵያውያን እና እናንተን የሚከተለው ህዝብ በጣም ተራርቀውን ነው ያለ ነው። መቀራረብ አለብን። ያን ለማድረግ ደግሞ ትንሽ ወቀሳም ለመሸከም ዝግጁ መሆን፣ ኢጎዋችንን ትንሽ ኮርኮም ማድረግ። ይሄ ወደፊት ለህዝብ መታየት የምንፈልግበት ህዝብ ፕሮፌሰር ዶክተር ከተባልን በኋላ ስማችን ላይ ወጥቷል እና የተወሰነ ነገር ስንሳሳት መታየት አንፈልግም።
ይሄ ምን ያደርገናል? ከወጣቶች ጋር እንዳንቀራረብ መሀላችን ላይ ትልቅ ድልድይ ፈጠረ ማለት ነው። ምንድን ነው የሚባለው? ግድግዳ ወይም ደግሞ የሆነ ወል ተፈጥሯል በእኛና በወጣቶቹ መሀል። አንደኛ እኛ ስንፈራ፣ ላለመሳሳት ስለምንፈራ ይህ ነው ዶክተር ተብለው እንዴት እንዲህ ይናገራሉ ወይም እንዴት እንዲህ አይነት ስራ ይሰራሉ በሚለው ካይንድ ኦፍ ሙያው አጥሮ ያለ ነው። መሀል ላይ ደግሞ ደፋሩ አለ። ይህ ተሳዳቢውና 10 ወጣት ቢሞት 10 ሺህ ቢሞት ምንም ችግር የሌለው ህሊናውን ኮምፕሊትሊ ለገንዘብ አሳልፎ የሰጠና ማህበረሰቡን ሆስቴጅ የያዛል። አንዳንዶቹ በጣም የተማሩ ናቸው። አንዳንዶቹ በጣም ገንዘብን የናፈቁ ናቸው። አንዳንዶቹ ማስተዋል ነው ያቃታቸው። ህዝቡን ሆስቴጅ አድርገውብናል። እነሱ ገንዘብ ይፈልጋሉ። ትልቁ ፍላጎታቸው ገንዘብ ብቻ ነው። በእነሱ ምክንያት ግን 10 ሺህ መዓት ሺህ ወጣቶች ሚሊየንስ ኦፍ ያንግ ፒፕል እስር ቤት ነው ያሉት። የሀሳብ እስር ቤት ውስጥ የሀሳብ ኮሎኒ ውስጥ ነው ያሉት ማለት ነው። ሌላ ነገር እንዲያስቡ እድል አይሰጧቸው። በቃ አለ የሚባለውን በምድር ላይ አስደንጋጭ የሆኑ ቃላት ይጠቀማሉ። እንደፈለጋቸው ይሳደባሉ። ማንንም እያነሱ ያሰጣሉ። ዋው ብሎ ወጣቱ ደንግጦ እነሱ ጋር ሲያፈጥ ነው የሚውለው። አንቀው የያዙት ቅኝ ግዛት የያዙት ማለት ነው ሀሳቡን። ወደፊት ሲመጡ ለትውልድ እንደሚቆረቆሩ፣ ለሆነ ብሔር እንደሚቆረቆሩ፣ ለሆነ ሃይማኖት እንደሚቆረቆሩ ይነግሯቸዋል መጀመሪያ። ከዛ በኋላ ድራማ ይሰራሉ። ትውልዱ እዛ ቦታ ታንቆን ያለ። በጣም አዝናለሁ። እጅግ የሚያሳዝነኝ ጸጸት ነው ይሄ ወጣቱ እንደዚህ ስለሆነብን ማለት ነው። ግን እኔና አንተ ምን ሰርተናል? ቁጭ ብለን ከማልቀስ ያለፈ ምን ሰርተናል ነው ጥያቄው። ምርምራችንን ያውቃሉ። ስለ ሙያችን ነግረናቸዋል። በየቀኑ እናናግራቸዋለን። ቢያንስ ነው በአመት አንዴ እንደዚህ የምንሰራቸው ሪሰርቾች ምናምን እንደዚህ ወደፊት ብናመጣና ቢማሩበት ስህተቱንና ጥንካሬውን ቢያዩበት፣ ኦኬ ሮል ሞዴል ፒክ ኦኬ እንደ ከሌ መሆን ፈልጋለሁ ብሎ እንዲያስብ ታደርገዋለህ ወጣቱም ማለት ነው። ስለዚህ እግዚአብሔር ይመስገን እኔ ማት ነገር ተምሬበታለሁ። በእኛ ዩኒቨርሲቲ አንዱ በጣም አፌን ሞልቼ የምነግራችሁ ዩኒቨርሲቲ ኦፍ ነብራስካ እኔ ዲፓርትመንት ላይ በዓለማችን ከተለያየ የዓለም ክፍሎች ያ ሁሉ ሰው የተሳተፈበት ምናልባት የመጀመሪያው የፒኤችዲ ወረቀት ሆነ ማለት ነው። ያውም ኢትዮጵያ ላይ ያተኮረ ምርምር ዩኒቨርሲቲ ኦፍ ነብራስካ ውስጥ ይህ ሁሉ ሰው ተሳትፎበት ሀሳቡ ለውይይት ሲቀርብ የመጀመሪያው ኢትዮጵያዊ ይኸው አቶ ፈቃዱ ረታ አለማየሁ። ደስ ብሎኛል። እኔ የሀገሬ አምባሳደር ነኝ። እኔ የኢትዮጵያ ሕዝብ አምባሳደር ነኝ። አጀንዳዬ የኢትዮጵያ ሕዝብ ነው። ሌሎች ሀገሮች ለእኔ ሁለተኛ ናቸው ማለት ነው። ይሄ በግልጽ መታወቅ አለበት። እኔ የመጣሁበት ማህበረሰብ ሰው የሚጠጣ ውሃ የለውም። ስለዚች ለሰው ለመንገድ ትንሽ ድፍረት ካጣው ዛሬ ማሳ ላይ እህል ደርቆባቸው ገበሬዎች እባካቸው አግዙን ይላሉ። ይህንን መናገር አቅቶኝ ዝም ስል ማለት ነው በእጄ ላይ ያለች ትንሽ ነገር ስለሆነች። ስለዚህ መመራመር ካቃተኝ ማገኘው እድል በእውነትም ዘመናዊ ቅኝ ግዛት የተገዛ ዘመናዊ ባሪያ አቶ ፈቃዱ ረታ አለማየሁ ትላላችሁ ማለት ነው። ዘመናዊ ባርነት ሌላ ሰው አይደለም ያመጣብን፣ ራሳችን ላይ የምንቆልፈው ቁልፉን ማለት ነው። አሁን ጉዳዩ የአስተሳሰብ ጉዳይ ነው። ማንም መጥቶ አይዝህ። በቴክኖሎጂው በፍላጎት በምን ውስጥ ነው ያለው ባርነቱ። እና ወጣቱን ከሆስቴጅነት ማላቀቅ አለብን። እኔና እናንተ የብዙ ከታች የሚመጡ ወጣቶች ሀሳብ ሆስቴጅ ተደርጓል። ህዝባችን ላይ መዓት ንግድ እየተነገደ ነው ያለው። ብዙ ሰው ውስብስብ በሆነ ረቂቅ በሆነ መንገድ የህዝባችን ህይወት በገንዘብና በሙስና በሸር እያለቀ ወጣቶች እየሞቱብን ነው ያሉት። ወደፊት መምጣት ያለችንን ትንሽዬ ማብራት ትንጥዬ እጃችን ላይ ያለችውን ነገር ይዘን በድፍረት መምጣትና መስራት አለብን። በአጭሩ ደግሞ በጣም ተለቅ ያለ ፕሮግራም ጀምሬያለሁ፣ ታያላችሁ እና ተዘጋጁ። አብረን እንሰራለን። እውቀት ላይ ብዙ መሰራት ያለበት አለ። ስልጠና ላይ ብዙ መሰራት የሰለጠን ሊመስላችሁ ይችላል። ውሸት ነው። ፈቃዱ ረታ ፒኤችዲ ጨረሰው ምናምን ገና ነው። ብዬ የሚጀምራቸው ማዕት ነገሮች ነው ያሉት። ሁላችንም መሰልጠን አለብን። የዕድሜ ልክ ተማሪዎች መሆን አለብን። እግዚአብሔር ሀገራችንን፣ ህዝባችንን፣ ዓለማችንን ሰላም ያድርግ። ለእኛም ቀና ልብ ይስጠን እላለሁ። አመሰግናለሁ።